እንዲቆም በአውደ ኦርና ሂድና መስዋዕት ሰዋልኝ። በኦርና አውድማ ላይ ኦርና ስንዴ እየወቃ ነው። ሂድና በሱ አውድማ ላይ መስዋዕት ሰዋልኝ ያለው እግዚአብሔር። ዳዊት ወደ አውደ ኦርና ወርዶ ኦርና ስንዴ ሲያበራ እያገኘ በዚህ ጊዜ ምን አለ? ይህንን አውድማህን እንደ እግዚአብሔር ቃል መስዋዕት ልሰዋበት ነውና መስዋዕት ልሰዋበት ስለሆነ በዋጋ ገዛዋለሁ አለው። በዋጋ ገዛዋለሁ። ኦርና ምን አለ? ገንዘብ ካንተ አልፈልግም፣ በሬዎቹንም ለመስዋዕት፣ ስንዴውንም ለመስዋዕት፣ አውድማውንም ለመሰዊያ ሰጥቼሃለሁ አለው። እንዴት ዛሬ ሰራዊት አለኝ ብለህ ሰራዊት ትቆጥራለህ? እምቢ ብሎ ቆጠረ። በዚህ ጊዜ እግዚአብሔር ተቆጣ። እግዚአብሔር ቀናተኛ አምላክ ነው። ተቆጣ እግዚአብሔር። በዳዊት ላይ እግዚአብሔር ተቆጣ። በዚህ ጊዜ ዳዊት እግዚአብሔር መቆጣቱ ሲያይ ንስሐ ገባ፣ አለቀሰ እና እግዚአብሔር የቅጣት አይነቶችን አስመረጠው። የ3 ዓመት ረሃብ ከማመጣብ 3 ወር የጠላቶችን ሰይፍ ከሚገርፍ 3 ቀን የእግዚአብሔር ሰይፍ በምድር ላይ ቸነፈር በምድር ላይ ከሚሆን የትኛውን ትመርጣለህ አለው። እናቶች 2 ልጆች ሕፃናት አሏቸው። አንደኛዋ መጣችና በረሃብ ልናልቅ ነው፣ ዛሬ ያንቺን ልጅ እንብላና በተራ ደግሞ ነገ የኔን ልጅ እንበላለን አለች። የሚዘገንን ነገር ነው። እናት እንኳን የጨከነችበት ረሃብ፣ እናት የጨከነችበት ረሃብ። እኛ በዚህ አይነት ነገር ውስጥ የሌለን ይመስለናል። ብዙ እህቶቻችን በአንዱ ላይ አንዱን ወልደው መለመኛ አድርገዋል። ልጅን መብላት ያደለም እንዴ? እግዚአብሔር ከዚህ ያውጣል። ይሄን ታሪክ እግዚአብሔር ይቀይረዋል። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አላችሁ እስቲ በስመ አብ በሉ እንደገና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሙሉ ዋጋ እገዛዋለሁ። ቅዱስና ዘላለማዊ የሆንክ የአባቶቻችን የቅዱሳን አምላክ እግዚአብሔር ሆይ በምሕረትህ በደግነትህ በቸርነትህ ያለፈውን ጊዜያችንን አስፈጽመ በዘመን በጊዜ በሰዓት ላይ ዛሬን ተጨማሪ አድርገህ ስለሰጠህን ክብርና ምስጋና ምልኮና ስግደት ላንተ ይሁን። አባት ሆይ የቆምንባት ሰገነት አባቶቻችን በጨርቃቸው ጫፍ ድውያን የፈወሱበት ዓለምን በወንጌል ያደረሱበት ሰገነት ነውና ለእኔም ለደካማ ባሪያ ምድራዊ ባልሆነ መንፈሳዊ ሰማያዊ ጸጋ እንድትጎበኘኝ ለሕዝብም የተከፈተ ልቡና እንድትሰጣቸው ያንተ ቅዱስ ፈቃድ ይሁንልን። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ ማርያም ወልደ ሳሙኤል የዚህ ታላቅ ደብር አስተዳዳሪ፣ መጋቢ ሃይማኖት ንጉሡ ዓለሙ የደብሩ ስብከተ ወንጌል ኃላፊ፣ አበው ካህናት እንደየማይረጋችሁ ላይካነ ምስጢር ዲያቆናት፣ ክርስቶስ ከኃጢአት ዕዳ በደሙ የዋጃችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን ድንግል ወላዲተ አምላክ ባለሟሎች እንደምን አላችሁ? እንደምን አመሻችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ከያለንበት ሰብስቦ ቃሉን እንድንሰማ በዚህ ስላገናኘን ክብር ሁሉ ለእርሱ ይሁን። በሙሉ ዋጋ እገዛዋለሁ። ይህንን ቃል የተናገረው ዘማሪው ንጉሡ ነቢዩ ዳዊት ነው። ቃሉን የምናገኘው በአንደኛ ዜና መዋዕል ምዕራፍ 16 ምዕራፍ 21 ቁጥር
24 ላይ ነው። እንደምታውቁት ቅድም ሊቁ አምልተው አስፍተው የቤተ ክርስቲያኒቷን ትምህርት ነግረውናል። በተለየ መንገዱ ደግሞ የኔም ሐሳብ መጨረሻ የሚያጠነጥነው በዚሁ ላይ ነው። አንድ ነገር አስረግጠን ማወቅ የሚገባል፣ በዋጋ ተገዝተናል። አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደሙ በቆረሰው ሥጋው በገንዘብ በዕንቁ በምድራዊ ነገር በማይተመን ዋጋ ተገዝተናል። ከዚህ የተነሳ እኛ በ40ና በ80 የተጠመቅን የቤተ ክርስቲያን ልጆች የእግዚአብሔር ገንዘቦቹ ነን። የእግዚአብሔር ገንዘቦቹ የሆነው በጥረታችን በችሎታችን በእውቀታችን ሳይሆን እግዚአብሔር አምላካችን ከሰማይ ወርዶ ከመቤታችን ከቅድስተ ቅዱሳን ድንግል ወላዲተ አምላክ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በከፈለው መከራ የእግዚአብሔር ገንዘቦች ነን። ዛሬ በምንም ነገር ውስጥ ብናልፍ ችላ የተባልን አይደለም። የቃል ኪዳን ልጆች ነን። በደም የተዋጀን በክርስቶስ ደም የተገዛን የእግዚአብሔር ገንዘቦቹ ነን። ስለዚህ አምላካችን እግዚአብሔር ስለኛ ይገደዋል። ሰማይ መጅ ቢሆን ምድር ወፍጮ ብትሆን ዓለም በዚህ ውስጥ ብትፈጭ እኛ መውጫ አለን። አምላካችን አባታችን ፈጣሪያችን ሕይወቱን ስለኔና ስለናንተ በመስቀል ላይ ያኖረ ጌታችን ኢየሱስ ክርስቶስ ስለናንተ ይገደዋል። ወገኖቼ እናንተ የእግዚአብሔር ወርቆች ናችሁ። ወርቅ አንጣሪ ወርቁን እሳት ውስጥ የሚከተው ከወርቁ ላይ ያለውን ቆሻሻ ለማራገፍ አፈሩንና ወርቁን ለመለየት እንጂ ወርቅ አንጣሪ ወርቁን እሳት ውስጥ ከቶ አይሄድም። በምንም ሁኔታ ውስጥ ብታልፉ፣ በየትኛውም አስቸጋሪ ነገር ውስጥ ብትገኙ፣ የምትፈተኑ ካላችሁ፣ የወደቃችሁ ካላችሁ፣ መነሳት የማትችሉ የሚመስላችሁ ካላችሁ የምስራች፣ እናንተ የእግዚአብሔር ወርቆች ናችሁና ጌታችሁ እሳት ውስጥ ጥሏችሁ ስለማይሄድ እግዚአብሔር ይመጣል። ክብር ለእርሱ ይሁን። በሙሉ ዋጋ ገዝቶናልና። ስለዚህ መጨረሻ ማጠንጠኛዬ ግቤ የሚሆነው እናንተ የእግዚአብሔር ገንዘቦች፣ እናንተ የእግዚአብሔር ወርቆች፣ እናንተ እግዚአብሔር ስለ እናንተ ዋጋ የከፈለላችሁ የእግዚአብሔር እንጂ ተርታ ምናምንቴ መደዴ እንዳልሆናችሁ የሚያሳየውን ጭብጥ ወደ መጨረሻ አመጣዋለሁ። ነገር ግን ዳዊት ለምንድን ነው በሙሉ ዋጋ ገዝቼዋለሁ ያለው የሚለውን ዳራውን ልሰጣችሁ እፈልጋለሁ። ከዳዊት ሕይወቱ ነው የምነሳው። ዳዊት እግዚአብሔር እንደ ልቤ ያለለት የእግዚአብሔር ሰው ነው። በቅኔ ሜዳ በማህሌት ሸለቆ ስለ እግዚአብሔር ስለ አምላኩ የሚያስብ የሚዘምር፣ የተሰጠውን ኃላፊነት በአግባቡ የሚወጣ፣ አባቱ ጠብቅ ያለውን በጎች ነፍሱን ለድብና ለአንበሳ እየሰጠ የአባቴ በጎች ከሚበሉ እኔ ልሙት ብሎ ስለ አባቱ በጎች ሕይወቱን አሳልፎ ለመስጠት የቆረጠ ድንቅ ሰው፣ የበጎች እረኝነት የሚያውቅ አባቱ እሴይ ለበጎቹ ያለውን ፍቅር የተረዳ። ወገኖቼ ካህናት፣ ጠባቂዎች፣ መምህራን እግዚአብሔር ለእናንተ ያለው ፍቅር ከገባቸው ለእናንተ ይጠነቀቃል። ስለ እናንተ ራሳቸውን አሳልፈው ይሰጣል። ጥቅም ለነሱ ምንም አይደለም። እረኞች እንደ ዳዊት መሆን አለባቸው። ዳዊት ለድብና ለአንበሳ ራሱን አሳልፎ ስለ አባቱ በጎች የሚሰጥ የእግዚአብሔር ሰው ነበር። ከዚህ የተነሳ እግዚአብሔር የቀባው ሰው፣ እግዚአብሔር የሾመው ሰው፣ እግዚአብሔር ሕዝቤን ምራ ያለው ሰው ልቡን ከእግዚአብሔር ላይ ባነሳ ጊዜ
በመሪው ልብ ውስጥ እግዚአብሔር ቅን ልቡና ባጣ ጊዜ ሳኦል በሚባል የእስራኤል የመጀመሪያ ንጉሥ፣ ከሳኦል በፊት እስራኤል በቤተ ክህነቱ ሕግ ይመሩ ነበር። እንደ አሕዛብ ንጉሥ ሹምልን ብለው ሕዝቡ እግዚአብሔርን ሲጠይቁ፣ ሳሙኤልን ሲጠይቁ፣ ሳሙኤል እግዚአብሔርን ጠይቆ እግዚአብሔር የሾመላቸው ንጉሥ ነው። ነገር ግን ይሄ ንጉሥ ሲመጣ እግዚአብሔር ልቡን ቀይሮ ነበር የሕዝብ መሪ ያደረገ። የተቀየረ ልቡን ሲጥል፣ ልቡ ከእግዚአብሔር ውጭ ሲሆን፣ ሐሳቡ ከእግዚአብሔር ሲለይ እግዚአብሔር የሳኦልን ልብ ተጸየፈው። እግዚአብሔር ከዚህ ያድነን ወገኖች። የእግዚአብሔር ነገር ከልብ ጋር ነው። ልባችሁ ከማን ጋር ነው? እግዚአብሔር በሰጣችሁ ነገር ላይ ነው ወይስ በእግዚአብሔር ላይ? እግዚአብሔር በሰጣችሁ ውበት፣ እግዚአብሔር በሰጣችሁ ገንዘብ፣ እግዚአብሔር በሰጣችሁ የትምህርት ችሎታ፣ እግዚአብሔር በሰጣችሁ ትዳር ላይ ነው ወይስ ሰጪውን ነው የምትመለከቱት? ስጦታው ላይ ነው ልባችሁ ያለው ወይስ ሰጪው ላይ ነው? እግዚአብሔር ይርዳን። ሰጪውን ለቀን ስጦታው ላይ እንድንመሰረት፣ ይቅርታ፣ ስጦታውን ትተን ሰጪው ላይ እንድንሆን፣ ሰጪውን ረስቶ ስጦታ ላይ፣ ገንዘብ ላይ፣ ጥቅም ላይ አይኑን ሲያደርግ ልቡ ከእግዚአብሔር ሲሸፍት እግዚአብሔር እንደ ልቡ የሆነ ልብ ይፈልግ ጀመር። የእግዚአብሔር ነገር ከልብ ጋር ነው ወገኖች። እግዚአብሔር ነገሩ ከለበስነው ልብስ ጋር አይደለም። እግዚአብሔር ነገሩ ካለን ሀብት ጋር አይደለም። እሱ ለእግዚአብሔር አይጠቅምም ማለት አይደለም። እግዚአብሔር ነገሩ እግዚአብሔር ከሰጠን ትምህርት ጋር አይደለም። ከልባችን ጋር ጉዳይ ያለው አምላካችን። ልባችን ማን ላይ ነው? ከሰማይ በታች ነው ወይስ ሰማይ ላይ ነው? እላይ ነው ነገራችሁን የሰቀላችሁት? አንዳንድ ጊዜ ሰይጣን ምን ያደርገናል መሰላችሁ? ልባችንን ያስቀመጥንበትን ቦታ ያውቀዋል። አንዳንዱ ልቡን ገንዘቡ ላይ ያስቀምጧል፣ አንዳንዱ ልቡን ችሎታው ትምህርቱ ላይ፣ አንዳንዱ ስልጣኑ ላይ። ስለዚህ ምን ያደርጋል ሰይጣን? ልባችን የተቀመጠበትን ቦታ ይነካካና ያስለቅሰናል። አንድ ነገር ልንገራችሁ። መድኃኒት ከፋርማሲ ስትገዙ ፋርማሲስቱ የሚላችሁ ነገር አለ። ሕፃናት በማይደርሱበት ቦታ አስቀምጡት። ይሄ ለሁለት ነገር ይጠቅማል። ሕፃናት ያለ እውቀት የማይጠቅማቸው መድኃኒት ጠጥተው ውጠው እንዳይጎዱ ነው። ሁለተኛው እንዳያበላሹት ነው። ስለዚህ ምን እናደርጋለን? ሕፃናት በማይደርሱበት ቦታ ከፍ አድርገን እንሰቅለዋለን። ትንሹ ልጃችሁ ከስር ቆሞ ማውረድ ነበር ቢል አወርደው በአፍ ቁመቱ ስለማይደርስ ችሎታው ስለማይችል። እናንተ የእናንተን ነገር ያስቀመጣችሁት የት ነው? በላይ በሰማይ በኢየሱስ ክርስቶስ ዘንድ እምነታችሁ ይሁን። እግዚአብሔር ይርዳችሁ። በሱ ዘንድ ከሆነ ልባችን በዚህ ዓለም ላይ ባለው ነገር ላይ ካልሆነ ጠላት እንደፈለገ ነካክቶ ያስለቅሰን። ስለዚህ በሰማይ ባለው በአብና በተቀመጠው በእግዚአብሔር ኢየሱስ ክርስቶስ ላይ ልባችሁን አድርጉ። ሳኦልን ልቡን በምድር ላይ አደረገ። እግዚአብሔርን መታዘዝ እምቢ አለ። በዚህ ጊዜ እግዚአብሔር የሳኦልን ልብ ተጸየፈው ይላል። የሳኦልን ልብ ሲጸየፍ እግዚአብሔር ሌላ ልብ ፍለጋ ሄደ። የመረጠው ሰው እንደ ፈቃዱ አልሆነለት ሲል ሌላ ሊመርጥ ሄደ። እግዚአብሔር ሲፈልግ እንደ ልቡ የሆነ ዳዊትን አገኘው። የሳኦልን ልብ ተጸይፌዋለሁና ከእሴይ መካከል ሄደ፣ እንደ ልቤ የሆነ ሰው አለ፣ እሱም ቅባልኝ አለ እግዚአብሔር። ንጉሡ በቤተ መንግሥት ተቀምጧል፣ አለሁ ብሎ በዙፋኑ ላይ አለ። በእግዚአብሔር ዘንድ ግን ተሽሯል። የተሻሩ አገልጋዮች፣ የተሻሩ መሪዎች ሊኖሩ ይችላሉ በልባቸው ምክንያት። እግዚአብሔር ልባችንን በእግዚአብሔር ዘንድ ያደርግልን። ሳሙኤል ቀንዱን በመርፈቂያው ዘይቱን በመርፈቂያው ሞልቶ ከእሴይ ልጆች አንዱን ለእግዚአብሔር ሊቀባ ወደ ቤተልሔም ወረደ። ሳሙኤል መልክ አይቶ የመጀመሪያ ልጁን ክንዱ የፈረጠመውን ደረቱ የቀላውን ፊቱ ያማረውን ይህም ለንጉሥነት ይገባል የሚባለው ሊቀባ ዘይቱን ሲያነሳ
ሰው ፊትን እንደሚያይ እኔ ፊትን አላይም አትቅባዋል። ልብን ነው የማየው እግዚአብሔር ልባችሁን ያያል። ልባችሁ ውስጥ ምን አለ? ክፋት አለ? ምቀኝነት፣ መለያየት፣ ተንኮል፣ የሥጋ ሐሳብ ልባችሁ ውስጥ ካለ ወገኖች ንስሐ እንግባበት። ሁለተኛው መጣ፣ እግዚአብሔር አልወደደው። ሶስተኛው መጣ፣ አልወደደው። ሁሉም በተጨረሱ ጊዜ ዞር ብሎ ሳሙኤል ሌላ የቀራልን አለው። አንድ አለ። ተመልከቱ፣ ዳዊት ወገኖቹ እንኳን የናቁት ሰው ነው። ሰው የናቀውን ግን እግዚአብሔር ሾመው፣ እግዚአብሔር ቀባው። በልቡ ምክንያት እሱን አምጣልን፣ እሱ እስኪመጣ ድረስ አንረፍድም አለ። ገና ዳዊት በሩ ላይ ሲደርስ በመርፈቂያው ያለው ዘይት ይንፈቀፈቅ ጀመር። እግዚአብሔርም እንዲህ አለ፣ የወደድኩት እንደ ልቤ የሆነ እሱ ነውና እሱን ቅባልኝ። ዳዊት ተቀባ። ዳዊት ከተቀባ በኋላ ወዲያውኑ ስልጣን ላይ አልወጣም። ጊዜያት ወስዷል፣ ዘመናት ወስዷል፣ ዓመታት ወስዷል። ነገር ግን በዚህ መካከል አንድ ነገር መጣ። አምላኩ እግዚአብሔር የሆነለትን ሕዝብ፣ መስዋዕቱ ለእግዚአብሔር የሆነ ሕዝብ፣ የቃል ኪዳኑ ታቦት ያለውን ሕዝብ የሚያዋርድ ያልተገዘረ ፍልስጤማዊ ጎልያድ። ታሪኩ ስለማታውቁት አይደለም ነገራችሁ፣ ከርዕሴ ጋር ለማያያዝ ፈልጌ ነው። ጎልያድ ተነሳ። በእስራኤል ቤት ያሉ የጦር መኮንኖች ጎልያድን መድፈር አቃታቸው። ጎልያድ በጦር መኮንኖች አይወድቅም። ጎልያድ በጦር አዋቂዎች መውደቅ አልቻለም። ጎልያድ በእስራኤል ሀብታሞች ሊወድቅ አልቻለም። እስራኤል ዘንድ ጭንቅ ሆነ። በዚህ ጊዜ ለወንድሞቹ ስንቅ ለማቀበል ዳዊት እስራኤል በተጨነቀበት ተራራ ላይ ብቅ አለ። እኔ ገጥመዋለሁ። ወንድሞቹ ተቹት፣ አቡሉ አንቺ ደግሞ ሁልጊዜ ልብሽ ትልቅ ነው። አዎ እግዚአብሔርን ያመነ ልቡ ትልቅ ነው። ክብር ለእግዚአብሔር ይሁን። አምላክን የያዘ ቁመቱን ቢያጥር ክንዱ ቀጭን ቢሆን በውስጡ ካለው የእግዚአብሔር ኃይል የተነሳ ልቡ ታላቅ ነው። እኔ ገጥመዋለሁ፣ እኔ ገጥመዋለሁ። ሊገጥመው ወጣ። በዚህ ጊዜ የጎልያድ ተግዳሮት ምን ነበር? እኔ ውሻ ነኝ፣ ዱላ ይዘህ የምትመጣብኝ አለው። ዳዊት ምን አለ? እኔ የምመጣብህ በዱላም አይደለም፣ እኔ የምመጣብህ በመሳሪያም አይደለም፣ በአምላኬ በእግዚአብሔር ስም እመጣብሃለሁ። በአምላኬ በእግዚአብሔር ስም ውጊያችንን የሚዋጋ እሱ ነው። እኛ መሰለፍ ነው። ክብር ለእርሱ ይሁን። በአምላኬ ስም እመጣብሃለሁ። ችግሮቻችሁን የምትገጥሙት በማን ስም ነው? በእውቀታችሁ ነው? በችሎታችሁ ነው? በዘመናዊነታችሁ ነው? በማህበረሰብ ውስጥ ባላችሁ ተቀባይነት ነው? በማን ስም ነው የምትገጥሙት? ውጊያችን ከሥጋና ከደም ጋር አይደለም ይላል መጽሐፍ ቅዱስ። በዱላ የሚደበድቡት በመሳሪያ ድል የሚያረጉት አይደለም ውጊያችን። የክርስቲያኖች ውጊያ ከሥጋና ከደም ጋር ስላልሆነ ስትገጥሙ፣ ችግራችሁ ስትገጥሙ በጸሎት ግጠሙት፣ በስግደት ግጠሙት፣ በጾም ግጠሙት፣ በእግዚአብሔር ስም ግጠሙት። ዳዊት ምንድን ነው ያለው? እኔ የምመጣብህ በጭሬም አይደለም፣ በዱላም አይደለም፣ በጦርም አይደለም፣ በጋሻም አይደለም፣ በአምላኬ በእግዚአብሔር ስም እመጣብሃለሁ። የኢትዮጵያ ጠላት፣ የኢትዮጵያ መቅሰፍት፣ የኢትዮጵያ ውድቀት በማን ስም እንግጠመው? በእግዚአብሔር ስም። በጸሎት እንግጠመው፣ በጾም እንግጠመው፣ በስግደት እንግጠመው። በሕዝባችን ላይ ያለ የሰይጣን አሰራር ይወድቃል። እግዚአብሔር ይገሥጸው። የጠላት አሰራር ይወድቃል። ለምን? ውጊያችን ከሥጋና ከደም ጋር አይደለም። ጎልያድን ጣለው። በእንዲህ አይነት ሁኔታ ወደ ስልጣን የመጣው ዳዊት ከሆነለት ነገር የተነሳ ምን አለ? አቤቱ ጉልበቴ ሆይ እወድሃለሁ፣ አቅሜ ነህ፣
ችሎታዬ አንተ ነህ፣ አሸናፊነቴ አንተ ነህ፣ የሀብቴ ምንጭ አንተ ነህ፣ የጤናዬ ምንጭ አንተ ነህ። አቤቱ ጉልበቴ ሆይ እወድሃለሁ። እስቲ በሉ አቤቱ ጉልበቴ ሆይ እወድሃለሁ። ብዙ ነገር ነው ይሆንልን። ከምን የተነሳ? አቅም ከሆነን ከእግዚአብሔር የተነሳ፣ ችሎታ ከሆነን ከእግዚአብሔር የተነሳ። ይሄን ብቻ አይደለም ያለው፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ብሄድ፣ ሞት በግራና በቀኜ ቢሆን፣ ቅድም መነሻዬ ላይ እንዳልኳችሁ እኛ የእግዚአብሔር ገንዘቦች ነን፣ በደም የተዋጀነን፣ በመስቀል ሞቱ ያዳነን የክርስቶስ ነን፣ ክርስቲያኖች ነን፣ የቃል ኪዳን ልጆች ነን። የእኛ ስምና ያላመኑት ሰዎች ስም በመዝገብ ቢጻፍና ከዝርዝሩ ውስጥ የእኛ ስም ይሄ እኮ የእግዚአብሔር ገንዘብ ነው የሚል ቲክ የተደረገበት ታገኛላችሁ። እንዳላመኑት አይደለም፣ የሚጠነቀቅልን ጌታ አለ። በሞት ጥላ መካከል ብናልፍ እግዚአብሔር ከእኛ ጋር ነውና ክፉን አንፈራም። ዳዊት ከሆነለት ነገር የተነሳ እነዚህ ነገሮች ሁሉ ብሏል። ይህ ሁሉ የሆነለትና ይህንን ሁሉ ከእግዚአብሔር የተቀበለ ዳዊት አንድ ወቅት፣ አሁን ወደ ርዕሴ እየመጣው ነው፣ በራሱ ላይ ችግር ፈጠረ። ምን ብሎ ነበረ? ንጉሥ በሰራዊቱ ብዛት አይድንም። እግዚአብሔር ካልተዋጋ፣ እግዚአብሔር ካልረዳ፣ እግዚአብሔር ከሰልፈኞች ጋር አብሮ ካልወጣ ንጉሥ በሰራዊቱ ብዛት አይድንም ያለ ዳዊት ሁሉ ነገር ሲሆንለት፣ ሁሉ ነገር ሲሳካለት ልቡን ከእግዚአብሔር ላይ ማንሳት ጀመረ። በዘዳግም 8 ቁጥር 11 ላይ ምን ይላል? በበላህና በጠጣህ ጊዜ አምላክህን እንዳትረሳ ይላል። በሆነልህ ጊዜ፣ በተሳካላችሁ ጊዜ አምላኬ ድረስልኝ ብሎ ብላችሁ ከደረሰላችሁና ከተዝናናችሁ በኋላ፣ ሸለቆ ውስጥ የነበራችሁ ተራራ ላይ ከቆማችሁ በኋላ፣ ታለቅሱ የነበረ መዘመር ከጀመራችሁ በኋላ፣ እንራብ የነበረ መብላት በጀመርን ቀን፣ ሰው አያየን የነበረ ሰው እኛን ማየት ሲጀምር፣ በበላህና በጠጣህ በጠገብክ ጊዜ አምላክህን እግዚአብሔርን እንዳትረሳ፣ በመከራ ጊዜ በነበርክበት ጊዜ እጅን ነቅቶ ያወጣህን አምላክህን እንዳትረሳ፣ እግዚአብሔርን እንዳትረሳ ይላል። ዳዊት ከሆነለት ነገር በኋላ እግዚአብሔር ሰራዊትን እንዳትመካበት፣ ጦርህን እንዳትመካበት ብሎት ነበርና ተመክቶ ጦሩን ቆጠረ። ቁጠሩልኝ፣ ስንት ሰራዊት ነው ያለኝ? ስንት ተዋጊ ነው ያለኝ? ቁጠሩልኝ አለ። ጦሩን አስቆጠረ። አትቁጠር፣ በእግዚአብሔር ዝም ብለህ ተመካ ቢሉት እምቢ አለ። ከትቢያ ያነሳህን አምላክህን አስበው ቢሉት፣ ከበግረኝነት የጠራህን ጌታህን አትርሳው ቢሉት እምቢ አለ። በሆነላችሁ ጊዜ እግዚአብሔርን ታውቁታላችሁ። በሞላችሁ ቀን እንደ ድህነታችሁ ዘመን ትጸልያላችሁ። በቤተ ክርስቲያን ብዙ ከቆያችሁ በኋላ እንደ ዶሮ እንደ ወጣኔው ዘመን እግዚአብሔርን ታውቁታላችሁ። እግዚአብሔር ይርዳችሁ። ልብስ ያልነበረ ልብስ በለበስን ጊዜ እግዚአብሔርን እንዳንረሳ፣ የምንበላው አንድ ጊዜ ያልነበረን ሰዎች 3-4 ስንበላ አማርጠን ስንበላ እግዚአብሔርን እንዳንረሳ የሰጠ እግዚአብሔር ነው። ተራ የነበርን ሰዎች በተሾምን ጊዜ እግዚአብሔርን እንዳንረሳ እግዚአብሔር ይርዳል። ባዶ በነበርክ ጊዜ፣ የበግረኛ በነበርክ ጊዜ፣ በወንጭፍ ጎልያድን በጣልክበት ጊዜ የምወጋህ በአምላኬ ስም ነው ያልከውን ያንን አትርሳ። እንዴት ዛሬ ሰራዊት አለኝ ብለህ ሰራዊት ትቆጥራለህ? እምቢ ብሎ ቆጠር። በዚህ ጊዜ እግዚአብሔር ተቆጣ። እግዚአብሔር ቀናተኛ አምላክ ነው። ተቆጣ እግዚአብሔር። በዳዊት ላይ እግዚአብሔር ተቆጣ። በዚህ ጊዜ
ዳዊት እግዚአብሔር መቆጣቱ ሲያይ ንስሐ ገባ፣ አለቀሰ እና እግዚአብሔር የቅጣት አይነቶችን አስመረጠው። የ3 ዓመት ረሃብ ከማመጣ 3 ወር የጠላቶችን ሰይፍ ከሚገርፍ 3 ቀን የእግዚአብሔር ሰይፍ በምድር ላይ ቸነፈር በምድር ላይ ከሚሆን የትኛውን ትመርጣለህ? እነዚህ 3 ዓመት ረሃብ 3 ወር የጠላቶቹ ሰይፍ የሚያስፈሩ ናቸው። እኔ ራሴ ከምቀጣህ እና ከነዚህ የት ይሻልሃል አለ። በሰው እጅ ከመጣል ባንተ እጅ ጣል ይሻለኛል። በሰው እጅ ከመውደቅ ባንተ እጅ መውደቅ ይሻለኛል። ለምን? አንተ ሩሩህ ነህ። እግዚአብሔር ሩሩህ ነው። እግዚአብሔር ቅን ነው። ስንመለስ በየትኛውም ኃጢአት ውስጥ ብንሆን እንደገና ንጹህ የሚያደርግ ጌታ ነው። እንደገና የሚያጥብ አምላክ ነው። ወንጀለኛው መጥቶ ንስሐ ቢገባ እግዚአብሔር የሚምር አምላክ ነው። ክብር ለእርሱ ይሁን። ይሄ ስለገባው ዳዊት ይሄ ስለገባው ምን አለ? በሰው እጅ ከመጣል ይልቅ በአንተ እጅ ብጣል ይሻለኛል አለ። እግዚአብሔር እሱ ያለውን መቅሰፍት ማውረድ ሲጀምር፣ መልአኩ ሰውን መቅሰፍ ሲጀምር ዳዊት አለቀሰ። በደለኛው እኔ ነኝ፣ ጥፋተኛው እኔ ነኝ፣ ያልታመንኩት እኔ ነኝ፣ ክብርህን የናቅሁት የተውኩት እኔ ነኝ። እባክህ አምላኬ ሕዝቡን ተውና በእኔና በቤቴ ላይ ይሁን መቅሰፍቱ አለ። በዚህ ጊዜ እግዚአብሔር ራራ። እንዴት ያለ አምላክ ነው አምላካችን! የምታመልኩት አምላክ እግዚአብሔር የሚራራ አምላክ። እርግጥ ነው እግዚአብሔር እኩያችን አይደለም። እግዚአብሔር ጓደኛችን አይደለም። ይሄው በመስቀል ሞቶ ለሰው ሰው ያዳነው እግዚአብሔር ሲቆጣ ደግሞ ከአፉ የሚነድ እሳት ይወጣል፣ የሚበላ እሳት ይወጣል። ዓይኑ እንደ ጋለ እሳት ነው። ክብር ለእርሱ ይሁንለት። አናመቻመችን ከነ ኃጢአታችን እየኖርን ከእግዚአብሔር ርቀን እየኖርን እግዚአብሔር መሐሪ ነው ማለት በእግዚአብሔር መዘበት ነው። ስንመለስ ግን ሩሩህ ነው። ንስሐ ስንገባ ግን እግዚአብሔር ሩሩህ ነው። ይቅር የሚል አምላክ ነው። የሚምር አምላክ ነው። የሚተውልን አምላክ ነው። መተላለፋችንን ወደ ጥልቁ የሚጥል እንደገና የሚመለስ አምላክ ነው እግዚአብሔር። ስለዚህ ማረውና ምን አለ? ከሕዝቡ ላይ መቅሰፍቱ እንዲቆም በአውደ ኦርና ሂድና መስዋዕት ሰዋልኝ። በኦርና አውድማ ላይ ኦርና ስንዴ እየወቃ ነው። ሂድና በሱ አውድማ ላይ መስዋዕት ሰዋልኝ አለው። ዳዊት ወደ አውደ ኦርና ወርዶ ኦርና ስንዴ ሲያበራ ያያል። በዚህ ጊዜ ምን አለ? ይሄንን አውድማህን እንደ እግዚአብሔር ቃል መስዋዕት ሊሰዋበት ነውና መስዋዕት ሊሰዋበት ስለሆነ በዋጋ ገዛዋለሁ አለ። በዋጋ ገዛዋለሁ። ኦርና ምን አለ? ገንዘብ ካንተ አልፈልግም፣ በሬዎቹንም ለመስዋዕት ስንዴውንም ለመስዋዕት አውድማውንም ለመሰዊያ ሰጥቼሃለሁ አለው። ዳዊት መለሰና ያንተ የሆነውን አልፈልግም፣ በሙሉ ዋጋ እገዛዋለሁ። በሉ እስቲ በሙሉ ዋጋ እገዛዋለሁ። የምፈልገው ቃል ይሄ ነው። የዳዊትን ሕይወት ዳራም ያመጣሁት ለዚህ ነው። ዳዊት በዚያ ቦታ መስዋዕት ሰውቶ መቅሰፍቱ ከሕዝብ ላይ አስቀረ። ወርቅ ከፍሎ ብር ከፍሎ እኔና እናንተ በሙሉ ዋጋ ተገዝተናል። በወርቅ አይደለም፣ በብር አይደለም፣ በዘር አልዳንም፣ በነገድ አልዳንም። በዋጋ የማይተመን በገንዘብ የማይሰላ የዓለምን ስልጣኔ ያለፈ ይሄ ነው ዋጋው ተብሎ የማይተመንለት የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም በዋጋ ገዝቶናል። ክብር ለእርሱ ይሁን። በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19። በብር በወርቅ አይደለም የተዋጀን፣ በማይጠፋ በማይለወጥ የክርስቶስን ደም ከእናንተ ላይ ማንም ሊያጥበው የማይችል በእግዚአብሔር ደም በመድኃኔዓለም ደም
በመስቀሉ ላይ በፈሰሰው የክርስቶስ ደም ከኃጢአት ዕዳ ተዋጀን። ከዚህ የተነሳ ወገኖቼ እኛ የእግዚአብሔር ገንዘቦች ነን። እናንተ የእግዚአብሔር ገንዘቦች ናችሁ። ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል መጽሐፍ ቅዱስ። በዋጋ ተገዝታችኋል፣ በክርስቶስ ደም ተገዝታችኋል፣ የራሳችሁ አይደላችሁም። ከንፈርህን እንደፈለክ ልታረግ፣ ልብህን እንደፈለክ ልታቆሽሽ፣ ብልቶችህን ያመፃ የጦር ዕቃ ልታደርግ ይህቴ እግዚአብሔር አልፈቀደም። ለእግዚአብሔር ቅዱሳንን፣ በደሙ የተዋጀን ቅዱሳንን፣ በክርስቶስ ደም ከኃጢአት ዕዳ የታጠብን እግዚአብሔር ነን። ስለዚህ እኛ ለእግዚአብሔር መሆን የሚገባንን ስንሆን፣ በንስሐ ሕይወት ስንኖር እግዚአብሔር እውነተኛ እረኛችን ነው። እንደ በግ ስንሆን እግዚአብሔር እውነተኛ እረኛ ነው። በለመለመ መስክ ያሰማረናል። ስማ ወንድሜ፣ በረፍት ውሃ ዘንድ ይመራሃል። ለምን? የእሱ ነሃ፣ ዋጋ ከፍሎብሃል። ስለዚህ ለማጠቃለል ነገ በእግዚአብሔር እጅ ነው። በማን እጅ ነው? በማን እጅ ነው? አያችሁ፣ ትላንትም በእግዚአብሔር እጅ እንደነበረ ዛሬም በእግዚአብሔር እጅ ነው። ለምንድን ነው ነገ በእግዚአብሔር እጅ ነው የምትለው ልትሉኝ ትችላላችሁ። እዚች ላይ ትንሽ ጊዜ ስለምቆይ ለምንድን ነው ነገ በእግዚአብሔር እጅ ነው የምትለን ብትሉ፣ ወገኖቼ ከትላንትናው ካለፈው ቀን ይልቅ ዛሬም ከምንኖርበት ከዛሬው ቀን ይልቅ ነገ ምን ይዞ ይመጣ ይሆን ብለን የምንጨነቀው ይበዛል። ነገር ግን አንድ ነገር አስረግጬ ልንገራችሁ፣ ነገ ያላያችሁት ቀን በአምላካችሁ በእግዚአብሔር እጅ ነው። ለምን? እናንተ የእግዚአብሔር ገንዘቦች ስለሆናችሁ፣ የሚጠነቀቅላችሁ ጌታ ስላለ፣ የማታዩትን የሚያይላችሁ አሻግሮ የሚያይ አምላክ ስላለ፣ የቅርብ ወዳጃችሁ ስለሆነ፣ አምላካችሁ ስለሆነ፣ አጠገባችሁ የተቀመጠ እወድሃለሁ እወድሻለሁ የሚለው ሰው ስሜታችሁን በማይረዳበት ሁኔታ የእናንተን ነገር የሚያውቅ ጌታ አለ። የእናንተን ነገር የሚረዳ የሞተላችሁ ኢየሱስ ክርስቶስ አለ። ስለዚህ ሰው ባለፈው በትናንቱም ቁጭት፣ ምሬት፣ ትላንት ሊሰራው ያልቻለውን ባለመስራቱ ዛሬ ላይ ይቆጫል። እንደገና ያልመጣው ቀን፣ ነገ ያልኖርነው ቀን ወደዚህ መጥቶ ዛሬን በሰላም እንዳንውል ያደርገናል። አንድ ነገር ልንገራችሁ፣ ትላንት ባለፈውም ቀን ላይ ጌታ ነበረ፣ በዛሬውም ቀናችን ላይ እግዚአብሔር ጌታ ነው፣ ነገ በሚመጣውም ላይ ጌታ ነው። ነገ በእግዚአብሔር እጅ ነው። እስቲ ነገ በእግዚአብሔር እጅ ነው በሉ። ልጆቼ እንዴት ይሆን ይሆን? ሀገር እንዴት ትሆን ይሆን? ኑሮዬ እንዴት ይሆን ይሆን? ጤናዬ እንዴት ይሆን ይሆን ለምትሉ ሰዎች ነገ በደሙ በዋጃችሁ በኢየሱስ ክርስቶስ እጅ ነው። ክብር ለእርሱ ይሆንለት። አልተውህም አልተውሽም ያለ እግዚአብሔር እውነተኛ አምላክ ነው። መጽሐፍ ቅዱስ ላይ የድለላ ቃል የለም። መጽሐፍ ቅዱስ እውነት ነው። ፈረንጅ ሀገር ኖረዋል ብለው ወንድሜ ቅድም ተናግረዋል። እውነት ነው። በዚያ በምንኖርበት ሀገር በሀብታሙ እና በሚድል ክላሱ መካከል ያለው ልዩነት፣ ሀብታሙ ብር በባንክ አለው፣ ሚድል ክላሱ ግን ለብር ይሰራል። ኑሮ ግን አይለያይም። ሀብታሙ በገንዘቡ ገዝቶት የሚኖረው ቤት፣ ሚድል ክላሱ ማዕከላዊ ክፍሉ ደግሞ በክሬዲት ገዝቶ መኖር ይችላል፣ በብድር። ሀብታሙ የሚገዛውን መኪና ይሄኛውም ተበድሮ መግዛት ይችላል። ግን 16 ሰዓት ቅዳሜና እሑድ ጨምሮ መስራት አለ። ያኛው ገንዘቡ ይሰራለታል፣ ይሄ ለገንዘብ ይሰራል። ታዲያ ይሄ ሰው የሀብታሙን ኑሮ ለመኖር በተለይ ፎሪነርስ ከዚህ ስንሄድ የአሜሪካን ካፒታሊስቶች የሚከብሩት በእኛ በአዲስ መጤዎቹ ነው። ክሬዲት ካምፓኒዎች አሉ፣ ገንዘብ የሚያበድሩ ካምፓኒዎች። እነዚህ ክሬዲት ካምፓኒዎች ክሬዲት ስኮራችሁን ለማሳደግ ጥቂት በጥቂት ነው ብድር የሚሰጧችሁ። ገና ሲጀምሩ ስራ እንዳላችሁ ያሉ ሶሻል ሴኩሪቲ የሚባል ቁጥር አለ። እሱን ሲከቱት ሂስትሪያችሁ በሙሉ ተዘርግፎ ይወጣል። በወር ስንት ብር እንደምታገኙ፣ የቤት ኪራይ ምን ያህል እንደምትከፍሉ ምናምን ያውቃሉ። ስለዚህ ያችን ቆንነው ከቤት ኪራዩና
ከዚህ ወጪው የሚተርፈው ያክል ገንዘብ አለች፣ በዚህች ልክ እናበድረው ይሉና ደብዳቤ ቤታችሁ ድረስ በፖስታ ይልካሉ። ደብዳቤው ሲመጣ እናንተ ቤት ምን ይላል መሰላችሁ? you are selected ይላል። አንተ የተመረጥክ ነህ፣ አንቺ የተመረጥሽ ነሽ በእኛ ካምፓኒ ይላል። በጣም ያጓጓል። ስለዚህ ይሄን ያክል ገንዘብ እንድትበደር ፈቅደንልሃል ይላል። አሁን ያው አዲስ ስለሆንን እቺ you are selected የምትለዋን ብቻና የምታጓጓውን ጽሑፍ ነው የምናነበው። ከስር ግን ምን አለ መሰላችሁ? በፋይን ፕሪንት የተጻፈ በጣም ደቃቅ ጽሑፍ፣ የላይኛውን የሚያፈርስ የገቡላችሁን ቃል የሚያፈርስ፣ ሲግጧችሁ እንዲኖሩ ኢንተረስት ብቻ እየከፈላችሁ እንድትኖሩ፣ እዳውን ከዚያ ውስጥ እንዳትወጡ፣ ብር ከእናንተ ሲለቅሙ እንድትኖሩ የሚያደርግ ዲስክሌመር አለው፣ አፍራሽ ቃል አለው። ያቺ አትታይም፣ ደቃቅ ናት፣ አትነበብም። አገር ሰላም ብላችሁ እናንተ ስትሉ ምን ነው እንዲህ ብላችሁኝ አልነበር እንዴ ስትሉ እቺን እኮ ስላላነበባችሁ የሰጧችሁን ቃል በዚህ ያፈርሱታል መልሰው። እግዚአብሔር ግን የሰጠንን የተስፋ ቃል የሚያፈርስበት ዲስክሌመር የለውም። ክብር ለእርሱ ይሁን። የመጽሐፍ ቅዱስ ተስፋ፣ የመጽሐፍ ቅዱስ ቃል፣ የመጽሐፍ ቅዱስ ወገኖቼ ለእናንተ የተሰጠ በሙሉ እኛ ከወረስነው ወስደነው እንኖራለን። ለኛ የተሰጠ ነው። አፍራሽ ቃል የለውም። አሁን እነዚህ ፖለቲከኞች በምርጫ ቅስቀሳ ጊዜ ታውቃላችሁ መልአክ ሆነው ነው የሚቀርቡት። አንድ ጊዜ እግዚአብሔር እንዲህ አላሉ። ዛሬ ሞቶ የሚመጣ ሰው መምህር እንግዲህ ያው ምሳሌ ሁሉ ጸጻለሁ እና ዛሬ ሞቶ የሚመጣ ሰው በምርጫው ወደ መንግስተ ሰማያትም ከሆነ ወደ መንግስተ ሰማያት ይገባል፣ ወደ ገሃነምም ከሆነ ወደ ገሃነም ይገባል። ስለዚህ የሚመጣውን አስመርጡ ብሎ እግዚአብሔር ተስፋ ሰጠ። ከዚያ አንድ ሰው በዚህ ዓለም ሲኖር በዘፈን በደስታ ልክ ምድር ላይ እንደምናየው ከበርቻቻ የሚኖር የሚጠጣ የሚበላ የሚዘፍን ሀብት ያለው ባለጠጋ የሚከፍለው የማያጣ ማለት ነው። በፈለገው ነገር መጣ። ሞቶ ሲመጣ መላእክቱ እንዲህ አሉት፣ ጌታው ዛሬ ሰው ወደ ሲኦልም ለመውረድ ወደ ገነትም ለመግባት በምርጫው ነው ተብሏል አሉት። እውነት ነው? አዎ። ታዲያ ምን ይሻላል? ምረጥ አሉት። አይ መጀመሪያ ልየው። የቱን ትመርጥ? የቱን ታያለ? መጀመሪያ ገሃነምን ልየው፣ ሲኦልን ልየው። ወደ ሲኦል ይዘው ተወረዱ። ሲኦል ሲደርስ ካህናቱ የሰበኩለት ቀንድ ያለው አይኑ የፈጠጠ ጥርሱ የገጠጠ የተባለው ዲያብሎስ የለም። እንደው አንድ ዘንካታ ሰው እነዚህ በሲኦል ባሉት መካከል እየተመላለሰ ብሉልኝ፣ ጠጡልኝ፣ ዝፈኑልኝ የሚል የሚያስጨፍር ልክ ዓለም ላይ እንዳለው የሚያስደርግ ደስ የሚል ሰውዬ ነው። እነዚህ ቄሶችና ሼኪዎች እንዴት ሲያታልሉ ኖረዋል። ቀንዱ የረዘመ አይኑ የፈጠጠ ጥርሱ የገጠጠ አንዴ ከሳት የሚጥል አንዴ ከውሃ የሚጥል ሲሉን የኖሩት እንዴት ይዋሹናል? እንዲህ አይነቱን ደግሰው ብሎ ይወጣል። ደግሞ እስቲ ገነትን አሳዩኛል። ወደ ገነት ወሰዱት። ወደ ገነት ሲወስዱት ገነት ጸጥታ ነው፣ መዝሙር ነው፣ የመላእክት መዝሙር ቅዱስ ይባላል። ጸጥ ያለ ነው። ለሰውየው አልተመቸውም። ለምን? በዓለም የለመደው ግርግር አለ፣ መጠጡ አለ፣ መብሉ አለ፣ ዘፈኑ አለ። የተመቸው ሲኦል ነው። ስለዚህ ይወጣልና አይ እኔ እዛ ሲኦል ይሻለኛል። አሳንሱር በሚመስል ነገር ወደ ሲኦል ላኩት። ሲደርስ እንደ ቅድሙ አይደለም። ያ ቀንዳም የተባለውም ቀንድ አለው፣ አይኑም ፈጧል፣ ጥርሱም ገጧል። በጅራፍ በአኮርባች ይገርፋል ሰው። አንዴ ወደ ፈላ እሳት፣ አንዴ ወደ ቀዝቃዛ ይጥላል። ይንጫጫል ነፍስ በዚያ ውስጥ። እንዴ ምን ነው አለ። ምኑ አሉት። ቅድም ስመጣ እንደዚህ እኮ አልነበረም ሲሉት፣ ቅድም የምርጫ ቅስቀሳ ነበረ። እነዚህ ፖለቲከኞች አሁን የምርጫ ሰሞን ቅስቀሳ ትራምፕ እንዲያርጎ ነው ሰው ያጭበረበረው። አው ሰው ሁሉ አበሻ ሁሉ ግብረ ሰዶምን ያጠፋልናል አለና እሱን እንዳለገረጠው ይኸው ይገረፋል። እግዚአብሔር ወገኖች የምርጫ ቅስቀሳ የለውም። ክብር ለእርሱ ይሁንለት። ቃሉ እውነት ነው። አዎ
እኛን ለማባበል እኛን የሱ ለማድረግ ምረጡ ለማለት በመጽሐፍ ቅዱስ የተጻፈ አንዳች ነገር የለም። እግዚአብሔር ይመስገን። ስለዚህ አደርግላችኋለሁ ነገ በኔ እጅ ነው ያለ እግዚአብሔር እውነት ነው። ይሄ ነገ እኛም ብቻ ሳይሆን ትላልቅ እግዚአብሔር ሰዎችን ማስደንግጧል። አንድ ወቅት እንደምታውቁት እግዚአብሔር ከአምልኮት እግዚአብሔር በራቀች ጊዜ፣ መስዋዕት በጠፋባቸው ጊዜ፣ ቅዳሴው በተጓገደለ ጊዜ ለክብሩ የሚቆም ለስሙ የሚቀና ሰው አስነሳ። ከገለዓድ ቴስቢ ኤልያስ የሚባል ሰው ተነሳ። ይሄ ነቢይ ከገለዓድ ቴስቢ ተነሳ ይላል እንጂ የት መጣው አይታወቅም። እግዚአብሔር ነው ያስነሳው። በተግዳሮት ውስጥ ሁሉ እግዚአብሔር ሰው አለው። ስንወድቅ የእግዚአብሔርን ሕያውነት የሚመሰክሩ ሰዎች እግዚአብሔር ያስነሳል። መቅደሱ አልባሌ ነገር ሲሰራበት እግዚአብሔር ሰው ያስነሳል። እግዚአብሔር አስነሳው። ኤልያስ ተነሳ። ሲመጣ ምን እያለ መጣ? ሕያው እግዚአብሔርን። ምን ማለት ነው? እግዚአብሔር ሕያው ነው፣ የነበረ ነው፣ ያለ ነው፣ የሚኖር ነው። እግዚአብሔር ሕያው ነው። ሕያው እግዚአብሔርን እያለ መጣ። ለተግዳሮቱ ምን አደረገ? እግዚአብሔርን እስክታውቁ ድረስ ሰማይ 3 ዓመት ትሎጎም አለ። ሰማይ የለጎመ ነቢይ። ለምን እንዳነሳሁት ወደ በኋላ መጣበታለሁ። ሰማይ ለጎመ። ህዝቡ ተጨነቀ። በዚህ ጊዜ ቅድም እንዳልኳችሁ እግዚአብሔር የዋህ አምላክ ነው፣ መሐሪ አምላክ ነው። የህዝቡን ጩኸት ሰምቶ፣ የህዝቡን እንባ ሰምቶ፣ የህዝቡን ለቅሶ አይቶ ኤልያስ ህዝቤ ተጨንቋል ተገለጥላቸዋል። ኤልያስ ተገለጠ። የጣዖት ካህናትን የኤልዛቤልን የጣዖት ካህናት 800 ካህናት ጠራ። በሉ እንግዲህ በአምላካችን ስም እንወራረድ፣ እኔም በሕያው እግዚአብሔር ስም እወራረዳለሁ። መስዋዕትን ሰዋ በአምላካችን ስም። ከሰማይ ወርዳ የምትበላለት እሱ የሱ አምላክ ይሁን፣ በአምላኬ ስም እወራረዳለሁ። በአምላኩ የተማመነ ሰው እንደዚህ ነው። በቅን የቆመ ሰው እንደዚህ ነው። መጀመሪያውን ለነሱ ሰጣቸው። 800 የጣዖት ካህናት አምላካቸውን ስም እየጠሩ ሰውነታቸውን እያደሙ ቤልን ቢጠሩት እሳት ከሰማይ አልወረደም። ተራቸውን ሲጨርሱ ጠረገና ጠፋና በ12ቱ ነገደ እስራኤል ስም እንደ አባቶቹ ስርዓት መስዋዕቱ ረበረበ። ሰው እሳት እንዲነድለት ጭራሮ አቀጣጣይ ነገር ይፈልጋል። ኤልያስ ውሃ ጨመረበት። ለምን? የሚያመልከው አምላኩ እግዚአብሔር ሕያው ስለሆነ። አምላካችን ሕያው ነው በሉስ። አዎ፣ በእውነት በስሙ ተወራርደን አንሸነፍ። መስዋዕቱን ካቀረበ በኋላ ሕያው እግዚአብሔር የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ መስዋዕቱን ብላ አለ። ከሰማይ እሳት ወርዶ በላለት። ይህን ሁሉ የሰራ ነብይ ነው። እነዛን 800 የጣዖት ካህናት ሰየፈ፣ ገደለ። በዚህ ጊዜ ኤልዛቤል ተቆጣች። ምን አለች? ነገ መቼ ነገ። አሁን ፈልገው ነገ በእግዚአብሔር እጅ ነው የሚለው ነው። መቼ አይሰማም። ነገ አንተ በጣዖት ካህናቶቼ ላይ ያደረከው እንዳደረከው ባንተም ላይ ይሆንብሃል አለችው። ሰማይ የለጎመ ነብይ፣ ከሰማይ እሳት አውርዶ መስዋዕቱ የበላችለት ነብይ፣ ታላቅ ሰው ነገን ፈርቶ ሸሸ። ነገን ፈርቶ ተሸሸገ። በክትክታ ዛፍ ስር በስር ጉጥጉጥ ውስጥ ሄዶ ተኛ። እሱ ብቻ አይደለም፣ አምላኬ እግዚአብሔር ሆይ ነገ ኤልዛቤል እኔን ከመግደሏ በፊት አንተ ግደለኝ አለ። ምን ፈርቶ አይሰማም። ነገን ፈርቶ። ነገ ግን በማን እጅ ነው? የኤልያስ ነገ በማን እጅ ነው? የእናንተ ነገ በማን እጅ ነው? በእግዚአብሔር እጅ ነው። ግደለኝ አለ። በዚህ ጊዜ እግዚአብሔር መጣ። ኤልያስ በዚህ ምን
ታደርጋለህ? አንተን የሚመስል ሰማይ የለጎመ በኔ የታመነ እኔ አምላኩ የሆንኩለት እኔ ታዳጊው የሆንኩለት እኔ ከሞት የማድነው ሰው እንዴት ነገን ፈርቶ ይሸሻል? በዚህ ምን ታደርጋለህ? ተነስ አለው። ለምን? የኤልያስ ነገ በእግዚአብሔር እጅ ስለሆነ። በመጣህበት ተመለስ። በመጣህበት መንገድ ተመለስ። ንጉሥ ይሆን ዘንድ በእስራኤል ላይ ኤልዛኤልን ቅባልኝ። ተመልከቱ፣ ሹመት ተሸክሞ ነው የሸሸ። ቅባት ተሸክሞ ነው የሸሸ። ነቢይ ይሆን ዘንድ እዩን ቅባልኝ። የሚገርማችሁ ኤልያስ የኤልዛቤልን ግድያ ፈርቶ የሸሸው ለሰው የማይደርሰው በተፈጥሮ ለሰው የሚደርሰው ሞት እንኳን የማይደርሰው ሰው ነው። የመጨረሻው የኤልያስ መጨረሻ በእሳት ሰረገላ ተነጥቆ ወደ ብሔረ ሕያዋን ገባ። እግዚአብሔር ይመስገን። ነገ በማን እጅ ነው? በማን እጅ ነው? ስለ ነገ የምትጨነቁ ሰዎች በማን እጅ ነው? ነገ በእግዚአብሔር እጅ ነው። ለምን? እናንተ የእግዚአብሔር ወርቆቹ ናችሁ፣ የእግዚአብሔር ገንዘቦቹ ናችሁ። ዝም ብለህ ጸልይ፣ ዝም ብለህ ስገድ፣ ዝም ብለሽ ጹሚ፣ ዝም ብለህ ልብህን በእግዚአብሔር ላይ አድርግ። በምድር አይደለም በላይ ባለው በእግዚአብሔር ላይ እናድርግ። አንድ ልጨምርላችሁና ላብቅ። ሌላው ታሪክ ሶርያውያን በእስራኤል ላይ ተነሱ። መውጫ መግቢያቸውን ሰማርያን ዘጓት። ስለዚህ ረሃብ ሆነ። በዚህ ረሃብ ጊዜ የርግብ ኩስ ይበላ ጀመር። በረሃብ ምክንያት የአህያ መንጋጋ ይበላ ጀመር። ይሄ አንድ ነገር ነው። ሁለት እናቶች ሁለት ልጆች ህፃናት አሏቸው። አንደኛዋ መጣችና በረሃብ ልናልቅ ነው፣ ዛሬ ያንቺን ልጅ እንብላና በተራ ደግሞ ነገ የኔን ልጅ እንበላለን አለች። የሚዘገንን ነገር ነው። እናት እንኳን የጨከነችበት ረሃብ፣ እናት የጨከነችበት ረሃብ። እኛ በዚህ አይነት ነገር ውስጥ የሌለን ይመስለናል። ብዙ እህቶቻችን በአንዱ ላይ አንዱን ወልደው መለመኛ አድርገዋል። ልጅን መብላት አይደለም እንዴ? እግዚአብሔር ከዚህ ያወጣል። ይሄን ታሪክ እግዚአብሔር ይቀይረዋል። እኛ ለእግዚአብሔር ስንመች እግዚአብሔር ይሄን ታሪክ ይቀይረዋል። የድህነታችንን ታሪክ እግዚአብሔር ይቀይረዋል። የእህቶቻችንን ችግር እግዚአብሔር ይቀይረዋል። ያንቺን ዛሬ እንብላና ነገ ደግሞ የኔን እንበላለን አለቻት። የዋህዋ አንደኛዋ እናት ተስማምታ ልጇን በልተው አደሩ። ዛሬ ይህ ትልቅ ችግር ነው። በማግስቱ ልጇ የተበላባት ልጇ ወዳልተበላባት መጣችና ትላንት የኔን በልተናል፣ ዛሬ ደግሞ ያንቺን እንብላ አለቻት። አላደርገውም አለች። እችኛው አይሆንም አለች። የተበደለችው ልጇ የተበላባት እያለቀሰች ጉንጯን እየነጨች በሰማርያ ስትዘዋወር ንጉሱ በአጥሩ ላይ ይሄዳል። ንጉስ 1000 ዓመት ንገስ ብላ ጮኸችበት። እህል የምትለምነው ስለመሰለው ከመስፈሪያው ነው፣ ከማድጋው ነው፣ ከጎተራው ነው፣ ከምን እንደሰጥሽ ነው የምትፈልጊው አለ። አይደለም ንጉስ፣ በረሃብ ምክንያት ትላንት የኔን ልጅ በላን፣ ዛሬ እሷ ተራ ነበረ ልጇን ሸሸገችው አለች። በዚህ ጊዜ ንጉሱ ጨርቁን ቀደደ፣ ማቅ ለበሰ፣ አለቀሰ። በዚያ ዘመን ይኖር የነበረው እግዚአብሔር ሰው ነቢይ ኤልሳ ነበር። ነቢያት የህዝቡን በደል አይተው ወደ እግዚአብሔር ጩኸው መልስ ማምጣት አለባቸው። የቤተ ክርስቲያን ጥቅሟ ይሄ ነው። የካህናት ጥቅማችን ይሄ ነው። ስለ ህዝቡ ማልቀስና መፍትሄ ከሰማይ ማምጣት። በሰው ያልተቻለውን ቁልፉ በካህናት እጅ አለ። አልቅሰን በንጽህና አልቅሰን በንጽህና ለምነን ከእግዚአብሔር መፍትሄ ማሰጠት እግዚአብሔር ጸጋ ሰጠ። ንጉሱ እንዲህ አለ፣ የእግዚአብሔር ሰው ነኝ የሚል ኤልያስ በመካከላችን እያለ እንዲህ አይነት ችግር በእኛ መካከል ይፈጠራልን? እንዲህ በለው ሂድና
ይሄን መፍትሄ ማምጣት ካልቻልክ ምን ትሰራለህ? ዛሬ አንገትህ አንተ ላይ አርድ እቀለዋለሁ አለው። ኤልሳ መልእክተኛው እሱ ጋር ከመድረሱ በፊት ንጉሱ የተናገረውን በመንፈስ ተረዳ። ስለዚህ እንዲህ ብሎ ተነበየ። ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ሰቅል፣ 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል አለ። ጥጋብ ይሆናል ነገ። መቼ? እንዴት ይታመናል? ሰው ዛሬ የዶሮ ኩስ እየበላ፣ ዛሬ ሰው የአህያ ጭንቅላት እየበላ፣ ዛሬ ሰው ከረሃብ የተነሳ ልጁን እየበላ እንደው ታርሶ ታርሞ ተጎልጉሎ ታጭዶ ተወቅቶ ለሚመጣው ዓመት ጥጋብ ይሆናል ቢባል እንጂ ነገ በዚህ ሰዓት ማን ይችላል? የነገ ቀን በማን እጅ ነው? በእግዚአብሔር በአምላካችን እጅ ነው። ካጨበጨባችሁ አጨብጭቡ፣ አለዛ ተውት። በእግዚአብሔር እጅ ነው ነገ። ወንድሜ ያንተ ነገ በእግዚአብሔር እጅ ነው። እህቴ ያንቺ ነገ በእግዚአብሔር እጅ ነው። ለምን? አንተ የእግዚአብሔር ገንዘብ ነህ። አንቺ የእግዚአብሔር ወርቁ ነሽ። የኛ ነገ በእግዚአብሔር እጅ ነው። ስለዚህ ነገ እንደዚህ ይሆናል አለ፣ ተነበየ። ያ የተላከው መልእክተኛ ምን እንዳለ ታውቃላችሁ? እግዚአብሔር የሰማይን ደጆች እንደው ቢከፍት እንደ በር ቢያደርጋቸው ይሄ ነገር እንዴት ሊሆን ይችላል? ኤልሳ ምን እንዳለው ታውቃለህ? ተጠራጥረሃል፣ በዓይንህ ታየዋለህ፣ ነገር ግን አትበላውም ማለት። አንጠራጠር ወገኖች፣ እመን እንጂ አትፍራ። እመን እንጂ በዓይንህ ታየዋለህ፣ ግን አትበላውም ማለት። በማግስቱ ሌሊት ለምጻሞች ከህዝብ ጋር ስለማይቀላቀሉ በእስራኤል ሰውን ቢነኩ እነሱም ቢነኳቸው ስለሚያረክሱ ተብሎ ስለሚገመት ለምጻሞች ከአጥሩ ውጪ ተጥለዋል። እነዚህ ለምጻሞች ምን አሉ? በዚህም ብንሆን ሞት ነው፣ ወደ ከተማም ብንገባ ሞት ነው። ስለዚህ ወደ ሶርያውያን መንደር እንውረድና ቢገሉንም ይግደሉን ካገኘንም እንብላ ብለው ተነሱ። ወደ ሶርያ ድንኳን ሲሄዱ አንድ ሰው የለም። እግዚአብሔር በዚያ ሌሊት ድምፅ አሰምቶ፣ ምን አሰምቶ? የወታደር ድምፅ አሰምቶ ሶርያውያን የሚረዷቸው ከሌላ ሀገር እስራኤልን የሚረዱ መጡ ብለው አገሩን ለቀው ሸሽተው ጠፍተዋል። ዕቃቸው ተዝረክርኳል፣ እህላቸው መሬት ላይ ወድቋል፣ ሀብቱ እንዳለ ነው፣ ሰዎቹ ጠፍተዋል። እዛኛው ድንኳን ሲገቡ ባዶ ነው፣ እዚህኛው ድንኳን ሲገቡ ባዶ ነው። ምን አደረጉ? የሚችሉትን ያክል በሉ፣ የሚችሉትን ያክል ወሰዱና ይሄ ግፍ ይሆንብናል፣ ወደ ከተማ እንሂድና ለንጉሱ እንንገረዋል። ሄደው ወደ ከተማ ጮሁ፣ ነገሩ። ህዝቡ ግር ብሎ መጣ። ትላንትና ይሄ እንዴት ይሆናል ያለው ሰውዬ ንጉሱ በሩን ያዘላቸው ለሰው ብሎ በሩ ጋር አቁሞታል። ህዝቡ ከረሃቡ የተነሳ እህል ለማግኘት ሲጣደፍ በሩ ወደቀ። ሰውየው በሩ ስር ወደቀ። ያነሳው ሰው የለም። በሱ ላይ እየተራመዱ ሲሄዱ ሰውየው ሞተ። በዓይኑ አየው፣ በመጠራጠሩ ምክንያት ግን ሳይበላ ሞተ። ኤልሳ እንዳለ ነገ በማን እጅ ነው? በማን እጅ ነው? ነገር ግን ወገኖቼ ዛሬ ተብሎ ሲጠራ ንስሐ ከገባን ነው። ዛሬ ንስሐ የምንገባበት ነው። ንስሐ አያድርም። ወደ እግዚአብሔር መመለስ አያድርም። በደላችንን ዛሬ ተናዘን በካህናት ፊት ንስሐ ገብተን በጾም በጸሎት የምንሆንበት ቀኑ ደግሞ ዛሬ ነው። መቼ? ዛሬ ተብሎ ሲጠራ ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር ከተስማማ ነገ ቀናችን በእግዚአብሔር እጅ ነው። ለምን? አንተ የእግዚአብሔር ወርቅ ነህ፣ በደሙ የታተምክ ነህ። የኪዳን ልጆች ናችሁ። በኢየሱስ ክርስቶስ የማዳን ሥራ የተፈወስን ነን። በመስቀሉ ላይ በፈሰሰው ደም የተዋጀንን፣ ነፃ የወጣንን። ሰማይ መጅ ይሁን ምድር ወፍጮ ትሁን፣ ዓለም እዚህ መካከል ትፈጭ፣ የሚያወጣ እግዚአብሔር አለ። የሚያወጣሽ እግዚአብሔር አለ። ስለዚህ ወገኖቼ ነገ በእግዚአብሔር እጅ ነው። ነገር ግን ዛሬ ተብሎ ሲጠራ ንስሐ እንግባ፣ ከእግዚአብሔር ጋር እንስማማ። የእግዚአብሔር ሰዎች እንሁን።
ኃጢአታችንን እናዘዝ፣ ልባችንን ከእግዚአብሔር ጋር እናስማማ። እግዚአብሔር ይርዳል። አዎ ነገን የኛ ለማድረግ ነገን በጎ ለማድረግ ነገን የእግዚአብሔር ዓላማ መፈጸሚያ ቀን ለማድረግ ከኛ የሚጠበቅ ነገር አለ። ምርጫው በእጃችን። የድሮ ሰዎች ፊደል የሚቆጥሩት መልእክተ ዮሐንስ የሚማሩት ውዳሴ ማርያም የሚደግሙት ዳዊት የሚደግሙት በነየኔታ ነው። ቤተክርስቲያኒቷ ትምህርት ሚኒስቴር ሳይሆን ትምህርት ሚኒስትር ነበረች። ታዲያ እነየኔታም ለተማሪዎቻቸው ፍቅር አላቸው፣ ተማሪዎችም ለነየኔታ ፍቅር አላቸው። እና በፊደል የሚማሩ ተማሪዎች አንድ ቀን ተማከሩ። ሁሌ የሚበልጡን የኔታ ናቸው፣ እስቲ አንድ ቀን እኛ የምንበልጣቸው አሉ። እንዴት አድርገን የሆነ ነገር እንደብቅና የኔታ ምን ይዘናል እንበላቸው? ካላወቁ እኛ በለጥናቸው ማለት ነው፣ ካወቁ ግን እሳቸው በለጡን ማለት ነው አሉና የሆነ ነገር ደብቀው በብታቸው ስር መጡ። መምህሩ አወቁባቸውና ልጆቼ ድንጋይ ይዛቸዋል። ድንጋይ ይዘው ሲመጡ፣ ቅጠል ቆርጠው ሲመጡ ቅጠል ይዛቸዋል፣ እንጨት ይዘው ሲመጡ እንጨት ይዛቸዋል። መጨረሻ ላይ ተማከሩ። እንዲህ እናድርግ፣ ወፍ በወጥመድ እንያዝ። ድሮ ልጆች ሆነን ስጥ እናቶቻችን ሲያሰጡ ወጥመድ ጎርባባ ነገር እናደርግና እንጨት ስሩ አቁመን ገመድ ርቀን እናስርና ወፏ ልትበላ ስትገባ ሳብ ስናደርገው ላው ላይ ድፍት ይላል። ስንጫወትባት ሁለን ማታ እንለቃታል። ወፍ በወጥመድ እንያዝ። በወጥመድ ይዘንስ እንሂድና የኔታ ምን ይዘናል እንበላቸው። ወፍ ይዛችኋል ካሉን ወፊቱ ነፍስ አላት የላትም እንበላቸው። ነፍስ አላት ካሉ ብብታችን ስና ጨምቀን እንገላታለን፣ ሬሳዋን አሳይተን እንበልጣቸዋለን። ነፍስ የላትም ካሉ ነፍስ አላት እንለቃታለን፣ ዛሬ እናሸንፋለን ብለው መጡ። የኔታ ምን ይዘናል? ልጆቼ ወፍ ይዛችኋል። የኔታ ወፊቱ ነፍስ አላት የላትም ብለው ጠየቁ። በዚህ ጊዜ ብልሁ መምህር አሰቡ። ነፍስ አላት ካልኩ ሊገሏት ነው፣ ነፍስ የላትም ካልኩ ሊለቋት ነው አሉና ልጆቼ አሏቸው፣ የነፍሷማ ነገር በእጃችሁ ነው። የነፍሳችን ነገር በእጃችን ነው። ንስሐ ከገባን ከእግዚአብሔር ጋር ከታረቀን መልካም ከሆንን ነገ በእግዚአብሔር እጅ ነው። ክብር ለአምላካችን ይሁን። ስለዚህ ነገ በእግዚአብሔር እጅ ነው ስንል እንደፈለግን እየኖርን አይደለም፣ የመደዴ ኑሮ እየኖርን አይደለም። ንስሐ ገብተን ነው፣ ሰግደን ነው፣ ጾመን ነው፣ ስጋውን በልተን ነው፣ ደሙን ጠጥተን ነው፣ የእግዚአብሔር ሰዎች ሆነን ነው። የመጨረሻ አንድ ነገር ልንገራችሁ። ሁሉ ነገር ሊሞላችሁ ይችላል። የተማራችሁ ሰዎች ልትኖሩ ትችላላችሁ። በዓለም ዝና ያላችሁ ሰዎች ልትኖሩ ትችላላችሁ። አሁን ብዙ ዝነኛ አለ እዚህ ሀገር። ቲክቶክ ላይ ያወራ ሁሉም ዝነኛ ነው። አሁን ዝነኛ ነው፣ ብዙ ተከታይ አለ። ሰፈሩ እኮ ቢሄድ 5 ሰው አይሰማውም። ይሄን ሰው 5 ሰው ሁሉ ጋዜጠኛ ነው፣ ዝነኛ ነው። ዝና ያላችሁ ሰዎች ልትኖሩ ትችላላችሁ። ሀብት ያላችሁ ሰዎች ልትኖሩ ትችላላችሁ። ቆንጆዎች ልትኖሩ ትችላላችሁ፣ ሰው የሚያደንቃችሁ። ተምራችሁ አንቱ የተባላችሁ በትምህርታችሁ ልትኖሩ ትችላላችሁ። ነገር ግን አንድ ምሳሌ ልንገራችሁ። ሰውየው የተማረ ሰው እና ወደ በስራ ዓለም ተሰማርቶ ሲደክመው ለመዝናናት እረፍት ለመውሰድ ወደ አንድ ባህር ወደብ ሄደ። እንደዚህ እንደ ዝዋይ እንደ ባህር ዳር ወዳለ ቦታ፣ እዛ ፈረንጅ ሀገር ቢች ይባላል። እዛ ሄደ። እዛም አካባቢውን በእግር ሲቃኝ ሲዞር ደከመውና ጀልባ የሚቀዝፍ ሰው መርከብ፣ ትንሽ መርከብ ያለው ሰው ተከራየና በመርከብ በውሃ ላይ መሄድ ጀመረ። አሁን ሲሄድ ጀልባ ቀዛፊው ሰውየውን አያዋራውም፣ ጀልባውን ብቻ ይቀዝፋል። ፕሮፌሰር ደግሞ ብዙ ነገር ያውቃል። ስለ ከርሰ ምድር ጥናት ያውቃል፣ ስለ ጨረቃ፣ ስለ ከዋክብት በሰማይ ያለውን ነገር ያውቃል፣ ስለ ሰው ተፈጥሮ ያውቃል፣ ስለ እንስሳት፣ ስለ እጽዋት ያውቃል፣ ሳይንስ የሚለው። ስለዚህ ሰውየውን እስቲ ልጠይቀው አለና አንተ ሰው አለ፣ በዚህ ጀልባ በምትቀዝፍበት ውሃ ላይ በውሃው ከርስ ውስጥ አሳ፣ እንቁራሪት፣ ውሃ የወለዳቸው ብዙ ነገሮች አሉ። ስለነዚህ የምታውቀው ነገር አለህ አለው። አይ የኔ ጌታ አላቅም፣ እኔ የማውቀው ዋና፣ መዋኘት፣ ጀልባ መቅዘፍ ብቻ ነው። የህይወትን 1/4 አታህላ።
እንደ ፕሮፌሰር ግምት የጀልባ ቀዛፊው 1/4 የህይወቱ ክፍል በድን ሆነ። ቀጠለ ሰውየው ጀልባውን መቅዘፍ። ትንሽ እንደሄዱ ሳሩን፣ ቅጠሉን፣ ዛፉን አሳየውና ስለነዚህ ሳይንሳችን የሚለውን ታውቃለህ አለው። ኧረ የኔ ጌታ እኔም ማቀው ዋና መዋኘት፣ ጀልባ መቅዘፍ ብቻ ነው አለው። አሁንም የህይወትህን 1/4 አታላለ። 2/4 የህይወቱ ክፍል እንደ ፕሮፌሰር ግምት የጀልባ ቀዛፊው በድን ሆነ ማለት ነው። ትንሽ እንደሄዱ ደግሞ ወደ ላይ ቀና አለና በላይ ጨረቃ፣ ከዋክብት፣ ፀሐይ አሉ። ስለነሱስ የምታውቀው ነገር አለ አለው። የኔ ጌታ ዋና ስዋኝበት ይሙል ጀልባ ስቀስፍበት ይሙሉን ውሃውን በእግሬ የምራመድበትን መሬቱን ያላወቅ ምን አለ ወደ ላይ ባያወጡኝ። እኔ የማውቀው ዋና መዋኘት ጀልባ መቅዘፍ ብቻ ነው። አሁንም የህይወትን 1/4 አታል። እንደ ፕሮፌሰር ግምት የሰውየው ህይወት 1/4 ብቻ ቀረችው። ይሄ ሰውዬ ገሎ ሳይጨርሰኝ አሻግሬ ልገላገላለና ቀዘፋውን ፈጠን አረገው። ሞከረ። ትንሽ እንደሄዱ በላይኛው ሀገር የዘነበው ዝናብ ማዕበል ይዞ መጣ። ታንኳቸው ከግራና ከቀኝ ትላጋ ጀመር። ችግር ሆነ። ዞር ብሎ አያቸው። ፕሮፌሰር ይንቆራጠጣሉ። ዞር አለና ፕሮፌሰር አላቸው። አቤት። ዋና ይችላሉ ሲላቸው አልችልም፣ ሙሉ ህይወቶትን አጥተዋል። ምን ማለት ፈልጌ መሰላችሁ? ሁሉ ያላችሁ ልትሆኑ ትችላላችሁ። እግዚአብሔርን ከሌለን በንስሐ ህይወት ካልሆነ መቼ እንደምንጠራ ስለማናቅ ሙሉ ህይወታችንን አጥተናል። እግዚአብሔር አይዘበትበትም ደግሞ። ስለዚህ የንስሐ ቀን መቼ ነው? መቼ ነው? ነገ በማን እጅ ነው? ነገ በእግዚአብሔር እጅ ነው። የእግዚአብሔር ቸርነት፣ የወላዲት አምላክ ቃል ኪዳን፣ የቅዱሳን ጸጋ፣ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሂዶ እምነታቸው ለሁል ጊዜ በእኛ ጸንታ ትኑር። እግዚአብሔር ይባርካቸው።